አሁን ላይ በፋይዳ የዲጂታል መታወቂያ የሚሰጡ አገልግሎቶች እየተበራከቱ መጥተዋል። አገልግሎቶቹን በፍጥነት ለማግኘትም አስተዋጽኦ የላቀ ነው። በተለይም ለሀገር ደህንነትና ጸጥታ ስራዎች እጅግ ከፍተኛ ጠቀሜታ ያለው ነው። በአዲስ አበባ ከተማም የፋይዳ መታወቂያ ተግባራዊ መደረግ ከጀመረ አንስቶ በወንጀል መከላከልና መቆጣጠር ስራዎች ላይ አስተዋጽኦ እያበረከተ ይገኛል። ስራዎቻችንን በተሳለጠ መልኩ እንድንሰራ ከፍ ያለ አስተዋጽኦ አበርክቶልናል። ከዚህም ባሻገር ተከሳሽ ብቻም ሳይሆን ምስክር ሆነው የሚመጡ ሰዎች ሰነዶቻቸውን ይዘው ሲመጡ በቀላሉ ማንነታቸው ስለሚታወቅ ወደ ሐሰት አይነት ነገር ለመሄድ የሚገድባቸው ነገር ይኖራል ማለት ነው። ስለዚህ በዛ ሂደት ውስጥ የምርመራ ስራችን በጣም ፈጣን ይሆናል። ውጤቱንም ቶሎ የምናገኝበት ነው የሚሆነውና ከዚህ አንፃር ፋይዳ መታወቂያ ከተጀመረ ጀምሮ አሁን በሂደት ነው ያለው። ቀላል የማይባል ጠቀሜታዎችን አግኝተናል እንደ ፖሊስ። ፋይዳ የዲጂታል መታወቂያ ትክክለኛ ማንነትን ለማረጋገጥ ወንጀልን ለመከላከልና ለመመርመር እንዲሁም ድንበር ተሻጋሪ ወንጀሎችን ለመቆጣጠር እየተጫወተ ያለው ሚና ከፍተኛ ነው። ታዲያ ይህንን ሀገራዊ የዲጂታል መታወቂያን በማህበረሰብ ዘንድ ያለውን ግንዛቤ ለማጠናከር ፖሊስ ሚናውን አጠናክሮ መቀጠል እንዳለበት ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የገለጹት። ፖሊስ ለጸጥታ ስራ የፋይዳ መታወቂያ እንደ ሀገር እየተዳረሰ ሲሄድ ይሄ አሁን በአንድ ሰው በ7 በ8 መታወቂያ የሚጠቀመውን በተለያየ ወንጀል ፈጽሞ የሚያመልጠውን እንደዚሁ ደግሞ ትክክለኛነቱንም ለማረጋገጥ የሚፈልገውን የህብረተሰብ ክፍል ለመለየት በቀላሉ የሚያግዝ ስለሆነ ይሄ ለጸጥታ ለደህንነት ስራ በጣም ትልቅ ጠቀሜታ ያለውና አሁንም እየተሰራ ባለውና አሁን በተደረሰው አገልግሎት እንኳን በወንጀል ምርመራ ስራችን፣ በወንጀል መከላከል ስራችን፣ በትራፊክ ስራዎቻችን ላይ በጣም ትልቅ ለውጥ እየመጣ እንደሆነ በየቀኑ ቁርኝት ያለው ከናሽናል መታወቂያ ፕሮግራም ጋር የተገናኘን የምንሰራቸው ስራዎች እያደጉ መሆኑን ያሳያል ማለት ነው። ፋይዳ የዲጂታል መታወቂያ በወንጀል መከላከሎች ዙሪያ የፖሊስን ስራ በእጅጉ የሚያግዝም ነው። የሐሰት ሰነዶችን ይቀንሳል። ይሄ የሰነድ ማጭበርበርን፣ የማንነት ማጭበርበርን ከዛ ጋር የተያያዙ መኒ ላውንድሪንግ ብዙ ጊዜ ከዚህ ጋር የሚያያዝ ነው። የቴሮሪዝም ፋይናንሲንግ፣ ሂውማን ትራፊኪንግ፣ ህገወጥ የሰዎች ዝውውር፣ ህገወጥ የመከላከያ የመሳሪያ ዝውውር፣ ሌሎች ደግሞ የዶሜስቲክ ችግሮች፣ የክሪሚናል አክቲቪቲዎችን፣ ሌሎች ወንጀሎችን፣ ድንበር ተሻጋሪዎችንም ለመከላከል እንደ መሰረት ሆኖ ያግዛል የፖሊስን ስራ። አሁን ላይ ለፋይዳ የዲጂታል መታወቂያ ተጠቃሚዎች ቁጥር 38 ሚሊዮን ደርሰዋል።